በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ወአምላከ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ ለምእመናን ሕይወትን መድኃኒትን ያደረገ የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ስላደረሰን ስለ ቸርነቱ ስለ መሐሪነቱ ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ ምሕረቱ ይቅርታው በጎነቱ ለዘላለም የባሕሪ ገንዘቡ የሆነ እንደ አምላክ የሚሆን አብ ወልድ መንፈስ ቅዱስ ለአምላክነቱ እንደሚገባ በድጋሚ ቅዱስ ስሙ የተመሰገነ ይሁን። ቸሪቱም መብርሃን ወላዲተ አምላክ ቅዱስ መስቀሉ ቅድስት ቤተ ክርስቲያኑ ያከበራቸው ቅዱሳን ሁሉ ስማቸው የተመሰገነ ይሁን። እንኳን አደረሳችሁ። ቸሩ ፈጣሪያችን ከንጹሐን ጸጋ በረከት ያሳትፈን። የነቢዩ የቅዱስ ናሆም ትንቢት ምዕራፍ 3 ቁጥር 8 እስከ መጨረሻው። ትንቢተ ናሆም ነቢይ ምዕራፍ 3 ቁጥር 8 እስከ መጨረሻው። ዕጣሽን አዘጋጂ፣ በገናሽንም ቃኝ፣ በባሕር መካከል ከምትኖር ቅጥሯ ውሃ ዳርቻዋም ባሕር ዙሪያዋም ውሃ ከሚሆን ከአሞን አሞን አንቺ ትበልጫለሽን። ኢትዮጵያና ግብፅ ኃይሏ ነበሩ፣ ለምትሸሽበትም ዳርቻ አልነበረውም። የልብያም ሰዎች ረዳቶቿ ነበሩ። እርሷ ግን ተማርካ ፈለሰች። ሕፃናቶቿ በመንገድ ሁሉ ራስ ላይ ተፈጠፈጡ፣ በከበሩ ሀብቶቿም ላይ ዕጣ ተጣጣሉ። መኳንንቶቿም ሁሉ በሰንሰለት ታሰሩ። አንቺም ትሰክሪያለሽ፣ አእምሮ ያጣሽም ትሆኛለሽ። አንቺ ደግሞ ከጠላት የሚያድንሽን መጠጊያ ትፈልጊያለሽ። አምባዎችሽም አያድኑሽም፣ ጠባቂዎችሽም ይሸበራሉ፣ በበላተኛ አፍም ይወድቃሉ። እነሆ በመካከልሽ ያሉ ሕዝብሽ እንደ ሴቶች ናቸው። የሀገርሽ በሮች ለጠላቶችሽ ፈጽሞ ተከፍተዋል፣ እሳትም መወርወሪያዎችሽን ይበላቸዋል። እነሆ ውሃ ከቦሻል፣ ወጥተሽ አንባሽን አጠንክሪ። ወደ ጭቃም ገብተሽ በገለባ አርገጪ፣ አድርቀሽም ጡብ አድርጊው። በዚያ እሳት ይበላሻል፣ ሰይፍም ያጠፋሻል፣ እንደ አንበጣም ይበላሻል። ከደጎበያም ትበዣለሽ። ነጋዴዎችሽን ከሰማይ ከዋክብት ይልቅ አበዛሽ። ደጎበያ ተዘረጋ በረረም። አንበጣ በጉም ቀን በአጥር ላይ እንደሚቀመጥ ፀሐይም ሲወጣ እንደሚበር ቦታውም እንደማይታወቅ ከአንቺ ጋር የተቀላቀሉ ያመልጣሉ። ወዮላቸው! እረኞችሽ አንቀላፍተዋል፣ ሰራዊትሽንም የአሦር ንጉሥ አስተኝቷቸዋል። ሕዝብሽም በተራሮች ላይ ተበትኗል፣ የሚቆያቸውም የለም። ስብራትሽ አይፈወስም፣ ቁስልሽም ሰፋ። ወሬሽንም የሚሰሙ ሁሉ እጃቸውን በአንቺ ላይ ያጨበጭባሉ። ክፋትሽ ሁልጊዜ ያላለፈችበት ሰው ማን ነው? ስለ ቅዱስ ቃሉ አምላካችን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን፣ የተመሰገነ ይሁን። ከነቢዩ ከቅዱስ ናሆም ጸጋ በረከት ለሁላችንም ያሳትፈን። ለትምህርታችን መነሻ እንዲሆነን አሁን ካነበብነው የትንቢት ኃይለ ቃል በቁጥር 18 ላይ ያለው ርዕሳችን ይሆናል። ወዮላቸው እረኞችሽ እንቀላፍተዋል የሚለውን ማንሻ እናደርጋለን። ወደ መጨረሻ አካባቢ መጨረሻ ማጠቃለያችን እሱ ይሆናል ማለት ነው። አሌሎሙ እስመ ደቀሱ ኖሎትኪ፣ እረኞችሽ አንቀላፍተዋልና ወዮላቸው ይላል ነቢዩ ቅዱስ ናሆም። ዛሬ ከ12ቱ ደቂቀ ነቢያት አንዱ የሆነ ከክርስቶስ ልደት 700 ዓመታት በፊት የነበረ ደገኛ ነቢይ ቅዱስ ናሆም ዓመታዊ የዕረፍት በዓሉን ቅድስት ቤተክርስቲያን ታስባለች። በነገራችሁ ላይ ብዙዎቻችሁ ምህላ መድረስ ያልቻላችሁት ያው አስቸኳይ ጊዜው ነገር ሰዓቱ ወደ ላይ ወደ ታች እያለ ሰሞኑን ደግሞ ትንሽ ሰዓቱ ዝቅ ስላለ መኪና የሚንቀሳቀስበት በዛ ምክንያት ነው ቀደም ብለን የጀመርነው። ልናስመሻችሁ ስለማይገባ ሁለት አማራጭ ነው የነበረን፣ ወይ ጉባኤውን ማጠፍ ነው ከምናጥፈው ቀደም አድርገን እንጀምረው በሚል ሐሳብ እንደዚያ ተደርጎ ቆይቷል። ነቢዩ ቅዱስ ናሆም እስራኤላውያን ከግብፅ ባርነት ወጥተው
40 ዘመን በበረሃ ተንከራተው በኃጢአታቸው በጥፋታቸው ምክንያት ምድረ ርስት ከነዓንን ከወረሱ በኋላ 400 እና ከዚያ በላይ ለሚሆኑ ዘመናት መሳፍንት ሲገዟቸው ቆይቶ በአመፃ ያነገሱት ሳኦል አልረባቸው ብሎ በዳዊት በሰሎሞን ከብረው ገነው ቆይተዋል። ከሰሎሞን በኋላ የተነሱ ነገስታት ጣዖት እያመለኩ እግዚአብሔርን እያስቀየሙ ብዙ ችግር ነበረ። ከሰሎሞን በኋላ መልካም ሰብዕና ያለው ንጉስ የተገኘ ሕዝቅያስ ነውና ከዳዊትም በኋላ በዘመነ ቅዱስ ሕዝቅያስ ስለተደረገው ነገር አንድ፣ ሁለተኛ ስለ ትሩፋን፣ ሶስተኛ ስለ ነነዌ መከራ፣ አራተኛ ስለ አምላክ ሰው መሆንና የማዳን ሥራ ነቢዩ ቅዱስ ናሆም ተናግሯል። መተርጉማን ናሆም ማለት እግዚአብሔር ፈውስ ነው፣ እግዚአብሔር ይፈውሳል፣ ወይም ባጭሩ ናሆም ማለት ፈውስ መድኃኒት ማለት ነው። በውጭው ዓለም ያሉ ሰዎች ደግሞ ናሆም ማለት መናዝዝ አጽናኝ፣ የሚያጽናና የሚያረጋጋ ማለት ነው ብሎ ተርጉመዋል። ሁለቱም ያስኬዳል። በቤተክርስቲያናችን በቅዳሴ ማርያም ፈዋሲተ ቁስሉ ናሆም የናሆምን ቁስል የምትፈውሽ አንቺ ነሽ ብሎ የተናገረውን ብዙ ሰዎች በየዋህነት በጥሬው ሊረዱት ይሞክራሉ። በጥሬው ከተረጎሙ ነው አያስኬድም። በዚያም በመልክዓ ንግደታ ማርያም ድንግል ለናሆም ፈዋሲተ ቁስሉ ወእፀ ጥበብ ዘሲሎንዲስ ተወካፌ ጥበብ ዘላይሉ ይላል። የናሆምን ቁስል የምትፈውሽ አለ። መጨረሻ ላይ ኃይለ ቃል ሰምታችኋል አይደለም? ቁጥር 19 ላይ ስብራትሽ አይፈወስም ቁስልሽም ሰፋ ብሎ ስለ ቁስል፣ ስለ ስብራት፣ ስለ ሕመም ተናግሯል። ይህን የተናገረው በጥሬ ዘሩ ለነነዌ ኋላም ለቤተ እስራኤል ነው። ለፍጻሜው ግን እንዲህ ብሎ ቢልም አባቶቻችን ምን ይላሉ? አባ ሕርያቆስ ምን ነው የናሆምን ቁስል የምትፈውሽ አለ ቢሉ በናሆም መላውን የብሉይ ኪዳን አማኝ መናገር ነው። ቁስላቸው ምን ነበረ ቢሉ ኃጢአት፣ ፍዳ፣ መርገም። የአዳም ዘርን በናሆም አንጻን መናገር ነው። አንድም ለራሱ ለናሆም ቁስሉን የምትፈውሽ አንቺ ነሽ። ናሆም ምን ቁስል ነበረበት ቢሉ ገሃነመ እሳት ሲኦል የሚያስገባው ምክንያት ባይኖርም በጽድቁ ምክንያት ኢሳይያስ እንዳለው ወጽድቅነ ኮነ ከመ ጽድቀ ትክቶ እንዳለው በጽድቁ ምክንያት ፈውስ ማግኘት አልቻለም። በደግነቱ ፈውስ ማግኘት አልቻለም። እርሱንም ፍዳ መርገም አግኝቶታል። ስለዚህ ለግሉም ያስተረጉማል፣ ለቤተ እስራኤልም ያስተረጉማል፣ ለአዳም ዘር ሁሉ ያስተረጉማል። ታዲያ እመቤታችን ፈዋሲተ ቁስሉ ለናሆም አለ ቢሉ ከዚህ ስብራትሽ አይፈወስም አለ። ይሄ አይፈወስም የተባለው ስብራት በማን ምክንያት ተፈወሰ? በእመቤታችን ምክንያት። በማን አዳኝነት? በጌታችን በኢየሱስ ክርስቶስ አዳኝነት። ቁስልሽም ሰፋ አለ። ይሄንን የሰፋ ቁስል የተባለ ኃጢአት ነው ይላሉ አባቶቻችን። ቁስል የተባለ ኃጢአት ነው። ሰፋ አለ። ቁስል እየሰፋ በሄደ ቁጥር ይገድላል፣ አካልም ያስቆርጣል። እና ፈዋሲተ ቁስሉ ናሆም ማለቱ በጥሬ ዘር ለራሱ ቅድም አየን አይደለም? እሱን ከእመቤታችን ከምንፈወሰችው አየነ። ቤተ እስራኤልን፣ ትሩፍን፣ ከዚያ ግን የአዳም ዘር በሙሉ አይድንም የተባለ ተስፋ የሌለው የሚመስል የነበረ በሲኦል የተጣለ አዳም እና ዘሮቹ ፈውስ ያገኙ በእመቤታችን ስለሆነ ነው። እረኞችሽ አንቀላፍተዋልና ወዮላቸው አሌሎሙ እስመ ደቀሱ ሞሎትኪ ይላል። ምን ሊለን ፈልጎ ነው? በኋላ እንመለስበት። የቅዱሳንን የሰባቱን ቀን ስማቸውን አንስተን የሰባቱን ቀን ቀጥረን በማጠቃለያ እንመጣበታለን። ለብቻው ለራሱ ሀተታውን እንያዘው ከተባለ አንዘልቀው፣ ሰዓት ስለሚወስድብን፣ ነገረ ቅዱሳን ስለሚሻማብን። ደህና ዋላችሁ። የዛሬ ሳምንት 28 ነበረ። በ29 ጉባኤ ሰማዕታት የሚባል በዓል ነበረ። አሁን ቅድም የስምዖን ጫማ ሰፊውን ስንክሳር ላይ ስትሰሙ የስምዖን ሰፋይ አሳይንን ታሪክ በ960ዎቹ የተደረገ ታሪክ ነው። ይሄ ከዛሬ 1040 እንደዛ ዓመት አካባቢ ወይም 1050 ዓመት እንደዛ ሊሆነው ነው እንግዲህ ነገር ከተደረገ
ተራራ የመንቀል ታሪክ ማለት ነው። ሶበ ጸለየ ቀዊሞ ለሊቀ ጳጳሳት ድህረ ነቀለ ደብረው ተከለ ደብረ ያለው ታሪክ የስምዖን ጫማ ሰፊው ታሪክ እና ደጋግመን አንዳንድ ነገሮችን ከመስማታችን የተነሳ ቀለል ይልብናል። በቅዳሜም የነበራችሁ ዲያቆናት አንዲት ነገር አውስተን ነበር። የሰማዕታትን ግፋቸውን መረዳት አልቻለም። ደህና ዋላችሁ? እንዴት ዋላችሁ? ክርስቲያንን ክርስቲያን የሚያሰኘው ከፍ ብሎ ሞተ ወልደ እግዚአብሔር ሲገባው፣ ዝቅ ብሎ ግፋ ሰማዕታት ሲገባው ነው። አሊያ ምንም ብታረቅ፣ ሰዓታት ብትቆም፣ ኪዳን ብታደርስ፣ ማህሌት ብትቆም፣ ቅዳሴ ብትቀድስ፣ 1000 ጊዜ ብትቆም፣ ይሄ ሁሉ ካልገባ ታውቃላችሁ አይደለም? የጌታችን ስጋው ደግሞ አንድ ጊዜ ከተቀበሉት ይበቃል አይደል? እንዴት ዋላችሁ? እንደ ምድራዊ ምግብ ደጋግሙኝ አይልም አይደለም? ታዲያ ለምንድን ነው የምንደጋግመው ቢሉ በሁለት ምክንያት ነው። አንደኛው ጌታችን ዜኑ ሞቴ ወእመኑ በትንሣኤ መነሳቴን እመኑ መከራዬን ሞቴን ተናገሩ አስቡ ብሏል አይደለም? ስለዚህ ሕማሙን ለማሰብ ነው ደጋግመን የምንቀበለው። የጌታችን ስጋ በተሰዋ ቁጥር ሕማሙ እንዲሰማን ነው፣ በተቀበልነው ቁጥር እንዲሰማን ነው። ሁለተኛ ነገር ስጋው ደግሞ አንዴ ከተቀበሉት በኋላ ቅዱስ ዳዊት ተናግሮ የለ ጽዋዕከኒ ጽኑ ይላል አይደለም? አንተ የምትሰጠው ክቡር ደምህ ምንድነው አለ? ጽኑ ነው አለ፣ አያዳግምም። አንድ ጊዜ ከጠጡት ለዘላለም ነው። ነገር ግን በኃጢአታችን ምክንያት ከኛ ይርቀናል። ስለዚህ ንስሐ ገብተን እንደገና እናድሰዋለን። የተቀበልነው በ40 በ80 የተቀበልነው እናድሰዋለን። እንዴት ዋላችሁ? እና አንድ ሰው ሞተ ወልደ እግዚአብሔር ሳይገባው ግፋ ሰማዕታት ሳይገባው ምንም ቢያደርግ አይደለም። ለዚች ጥረት እናድርግ። ማንኛውም ክርስቲያን ሰባኪ ስለሆንክ አትጸድቅም፣ ዘማሪ ነኝ ስላልክ አትጸድቅም። ምንም ብትሰራ 40 ዓመት ብትጋደል 1000 ዓመት ብትጋደል አትድንም። ምክንያቱም የምታደርገውን ምክንያት ለምሳሌ ኤንጂኦስ የሚባሉ አለ አይደል? እርዳታ ድርጅት የሚባሉ መቼስ ምጽዋት በመስጠት እነሱ ይበልጡናል አይደለም? ይጸድቃሉ? አይጸድቁም። አሕዛብን ተመልከቷቸው፣ ምጽዋት ይሰጣሉ አይደለም? ዘካያሉ ይሰጣሉ አይደለም? ይድናሉ? አይድኑም። ለምን? ዋናው መሰረት ለቀዋል። አንድ ሰው መሰረት የተባለ ቅዳሴ ወለነው ጉድጓድ ላይ እንደው በአካባቢያችን የለም እንጂ መጨረሻ ላይ መጨረሻው የጸሎተ ፈቶ 3ኛው ክፍል አይኑ ግናይ አይኑ በረከት ወአይኑ ስም ዘይት ፈተት ላይለ ዝንቶ ውስጥ ዘንበለ ስምከ ባሕቲቱ ኢየሱስ ክርስቶስ ማህያው ወመድን የሚላል አይደለም? ወደታች ወረድ ብሎ አንተ ጼው፣ አንተ መርበብት፣ አንተ መዝገብ እያለ በብዙ ስም ይጠራውና ሰመርከ ከመትስ ሰማይ በእሎን አስማት በእንተ ፍቅረ ሰብ። ጠዋት አንድ ሰው አንድ ጥያቄ ይጠይቀኛል። በዚህ ዘመን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን በጣም ትልቁ በሽታችን አንደኛው ማወቅ የማይገባንን ብዙ አውቀናል። ታውቃላችሁ፣ እውቀት ይጎዳል። አለመጠን ከሆነ ይጎዳል። በመጠን ነው መሆን ያለበት። በነገራችሁ ላይ አንድ ሰው እውቀት ብቻ እየሰበሰበ ሲሄድ በንጽጽር ምሳሌ ለምሳሌ ለሁለተኛ ክፍል ተማሪ ፒኤችዲ ወይም 3ኛ ዲግሪ የሚማሩ ሰዎችን ትምህርት ልናስተምረው ይገባል? እንደዛ ነው። አንዳንዴ ይገርመኛል። ማስተማሬን እንደ ጥፋት የማይባቸው ብዙ ቀናት ናቸው። እኔ ማስተማር ስላቆምኩ የምቀንሰው ነገር ኑሮ ባይሆንም እንኳን ማስተማሬን የማላቆምበት ብቸኛው ምክንያት ከፈቃደ እግዚአብሔር በታች በግል ምክንያቴ ነገረ ቅዱሳን መተረክ ስላለበት ነው እንጂ ትናንት የተማማርነውን ሳትሰሩ እንዴት ዛሬ ሌላ ነገር እንነጋገራለን? ዛሬ ተነጋግረን ሳይሰራ ነገ አዲስ ነገር ደግሞ ያንኑ አይደለም እኮ አዲስ ነገር። 5ቱን ሕጎች ታስታውሷቸዋላችሁ? 5ቱን መንፈሳዊ ልምምዶች ትዝ ይለዋል። እዛ ቴሌግራም ገጽ ላይ ያሉ ልጆች ብቻ ጠዋት ማታ እሷን ይመላልሷታል። በየቀኑ ነው የሚያዩት። እዚያ ውስጥ እንግዲህ ልባም አንዳንድ ሰዎች አይጠፉም። ረሳችሁት? እነዚያን 5 ነገሮች መያዝ ካልቻለ ሰው አይድንም። በነገራችሁ ላይ በክርስትና የፈለከውን ብትማር የፈለከው ጎዳና ብትሄድ መድረሻ 2 በጎ ስራዎች ናቸው። እነሱም ፍቅርና ትሕትና ናቸው። ከነዚህ ለመድረስ ነው ሩጫው።
ምንም ብታደርግ አትድንም። እሱም ማሰብ አለብን። ስለዚህ የጌታችን የመድኃኒታችን ኢየሱስ ክርስቶስ ሕማሙ ሞቱ ሊገባን ይገባል። እንዲገባን መጣር፣ እንዲገባን መለመን አለብን። ምክንያቱም ያራስ አሁን እዛ ስንክሳር ላይ 47 አእላፋት ይላል አይደለም? ዘቀተሎሙ ዲዮቅልጥያኖስ ይላል። የተረገመ ዲዮቅልጥያኖስ የገደላቸው ህንታ ላይ ከማርያም ሊቀ መዘምራን እንኳን ሲተረጉሙት ምን ብለውታል? አእላፋት ብለውታል። ለምን? ለመተርጎም አሻሚ ነው። አእላፍ ብሎ 100 ሺህ ብሎ የሚተረጉሙ አሉ። አእላፍ ብለው ሚሊዮን ብሎ የሚተረጉሙ አሉ። 47 ሚሊዮን ብዬ የምተረጉመው እንግዲህ እኔ ነኝ። ደህና ዋላችሁ። አልበዛም ይላል አንዳንድ ሰው። አይበዛም። ብዙ ሰው የሚተረጎመው ምን ብሎ ነው? 470 ሺህ። ከ470 ሺህማ ከኤስድሮስ ጋር ብቻ 805 ሺህ ሰው አልተሰዋ? ከአንዱ ሰማዕት ጋር ብቻ ከቴዎድሮስ በናድሊዮስ ምስራቃዊ ጋር 2.5 ሚሊዮን ወታደሮች አልተጨፈጨፉ? በነገራችሁ ላይ በአይናችን አይተን ስለማናቅ ነው እንጂ ሁለተኛው ዓለም ጦርነት ለስንት ዓመት ነው የነበረ? ከ39 በፈረንጆቹ እስከ 45 አይደለም? ለ6 ዓመት ከጥቂት ወራት አይደለም የነበረው? እንዴት ዋላችሁ? በሁለተኛው ዓለም ጦርነት ስንት ሰው ነው ያለቀ? 62 ሚሊዮን ሰው ነው ያለቀ። እንድታውቁት የጥንት ታሪክ አይደለም ነገራችሁ። ሁለተኛው ዓለም ጦርነት ከኛ እድሜ ትንሽ ነው ወደኋላ ቢሄድ አይደለም? በጣም ሩቅ አይደለም። 1940ዎቹ 62 ሚሊዮን ሰው ነው ያለቀ። በመካከለኛው ዘመን አውሮፓ ውስጥ ወረርሽኝ ገብቶ በወረርሽኝ ብቻ በጥቂት ዓመታት 200 ሚሊዮን ሰው አልቋል። በአንደኛው ዓለም ጦርነት ይሄ ስፓኒሽ ፍሉ የሚባላል ስፓኒሽ ፍሉ የሚባለው እዚህ ህዳር ሲታጠም እናንተ የሚባለው በዛ ምክንያት አይደለም? ህዳር አዲስ አበባ ስትሄዱ ህዳር 12 ቀን ሰው ሁሉ ጽዳት ነው የሚለው አይደለም? በእውነቱ ጥሩ ልማድ አይደለም። ምን አለ ህዳር 14 15 ቢያደርጉት በመላኩ ክብረ በዓል እናጸዳለን የሚሉ ልቡን ያጸዳም የዛን ቀን በንስሐ መሬት ከሚያጸዳ ክፉ ልማድ ነው። እውነቴን ነው። ማጽዳት ጥሩ ልማድ ነው፣ ግን እለት አልመረጡም። እውነቴን ነው። ያን ቀን ቀዳማዊ ኃይለ ሥላሴ ራሱ በሞት ነው የተረፉት ይባላል። የዛ ሰሞን ስፓኒሽ ፍሉ ይዟቸው ማለት እና እንዲያውም መድኃኒቱ አረቂ ነው እየተባለ አረቂውን ሰው ሲጋተው ነበር የሚል ይባላል። ከዛ ደግሞ ጥይት ሰውተኛበት በሽተኛው በጆሮ ሳያውቀው መተኮስ። የሚገርመው በዛ ምክንያት ብዙ ሰው ዳናሉ። ደንግጦ ተነስቶ እንዴት እንደሆነ አሁን ምን አይነት ከኒና ነው? ምን አይነት ሜዲሲን ነው? ብቻ የጭንቀት ታውቃላችሁ አይደለም? ኢትዮጵያ ውስጥ ስፓኒሽ ፍሉ 40 ሺህ ሰው ገድሏል በአንድ ወር ውስጥ ብቻ። በአጠቃላይ በዓለም ስንት ሰው ነው የገደለ? ወደ 50 ሚሊዮን ሰው ነው ያለቀው በስፓኒሽ ፍሉ። ታዲያ ለ40 ዘመን ዲዮቅልጥያኖስና መክስሚያኖስ በየቀኑ 10 ሺህም 20 ሺህም 50 ሺህም ሲጨፈጭፉ እየዋሉ 47 ሚሊዮን ምን ይገርማል? የነዚህ ሁሉ ሰማዕታት ግፍ ሊገባን አይችልም። ለምን አልደረሰብንማ? የት አይተህ ነው? የት ሞክረህ ነው? ግፋ ሰማዕታት እናስብ። ስምዖን ጫማ ሰፊን ያነሳውላችሁ ቅድም ሲነበብ አይኑን በመሳፈቻ አወጣ ይላል አይደለም? እንደ በሞት እስቲ መሳፈቻ ወሰዱና ሌላ ቦታ አይደለም ወይ እጃችሁ ላይ እግራችሁ ላይ እስኪ ሞክሩት። ታውቃላችሁ አይደለም? መሳፈቻ ከዳሩ ስንጥር ወደ ውስጥ አለው አይደለም? ገብቶ ሲወጣ ጅማታችሁን ጎትቶት ነው የሚወጣው። ከዛ በኋላ ሽባ ልትሆኑም ትችላላችሁ። ሞክሩት ደግሞ እያልኩ አይደለም፣ እውነቴን ነው። በመሳፈቻ አይን ማውጣት ምን ማለት እንደሆነ ታውቃላችሁ? እናውቃለን፣ ይረዳናል፣ ይገባናል። ይሄ ቅዱስ ሰው የዛሬ 1050 ዓመት 1060 ዓመት አካባቢ የነበረ በ10ኛው ክፍለ ዘመን መጨረሻ አካባቢ የነበረ ይሄ ቅዱስ ሰው ግብፃዊ ስምዖን እንዴት ባለ ገድል እንደኖረ አስቡት እስኪ። አይን ማውጣት ያውም እኮ ወደድኩ ብላ የምትመላለስ ሴት አይደል እንደዚህ ያደረገችው? መልኳን አሳምራ እንዴት የአረብ ለቃሉ ይቅርታ የአረብ ገረድ ይላል መጽሐፍ። መድኃኔዓለም እንደው ለአረብ ከመገረድ ይሰውረን። እኔ ግን እንዲህ ስል የብዙ ሰው ስሜት ነካ ይሆናል። እንግዲህ ምንም ማድረግ አይቻልም። እንግዲህ እግዚአብሔር ከዚያ ያውጣቸው እዚያ ያሉትን። በእውነት እውነቴን ነው። ከባድ እኮ ነው። ከባድ እኮ ነው። ስንቱን ተናግረ ነው። ጭንቅ እኮ ነው። እዛ የሚኖሩ ሰዎች በነገራቸው ላይ ከዛ ተልኮላችሁ ቁጭ ብላችሁ የምትበሉ ደም ነው የምትበሉ። እውነቴን ነው። ክርስቶስ ያይባችኋል። እውነቴን ነው። በጣም ለትዝብት ትዳረጋላችሁ። አስተውሉ። እውነቴን ነው። ቁጭ ብላችሁ እዛ መከራ አይተው የሚሉትን ገንዘብ ቁጭ ብላችሁ አትብሉ።
ጨርሶ አትብሎ አይደለም ግን ቁጭ ብሎ የሚበላ በተለይ ወንዶች አሉ። ይገርመኛል። ደግሞ ወደ ነጠላ ትርጉም እንዳትወስዱት። በአጋጣሚ እንደዚህ አይነት አጋጣሚ ያለ አንዳንድ ነገር ሲነገር ከመካከል እንደዚህ አይነት አንድ ሰው ካለ ለዛ ትኩረት አይደለም። አጭበርባሪ ወንዶች አሉ። እዚህ ስላላችሁት አይደለም የምናገረው። ቁጭ ብለው ከአረብ ያሉ እህቶች አንድ ስጋት አላቸው። በስራ በምን ሲሯሯጡ እድሜያቸው ስለሚያልፍ በጣም ትልቁ ጭንቀታቸው ባላገኝ ይሆን። ታዲያ እዚህ ያለ ወጠምሻ ብሯን እየበላ ሲያሰቃያት ይኖራል። እንዲያውም አንድ ሰው መጥቶ ነገረኝ። እንደዚህ ሲያረጋት ኖሮ ተመልሳ ስትመጣ ምንም ነገር የለም። የላከችውና ባንክ እያስቀመጥኩት ነው ያለውን ገንዘብ በሙሉ ጨፍሮ ተዝናንቶ ዘሉበት ጨርሶታል። አሁን የምትበላው አጣ ጎዳና ልትወድቅ ነው ብሎ አንድ ሰው መጥቶ ነግሮኛል። ገብቷችኋል? እዛ እድሜዋን በሙሉ ሰጥታ አዛት ስቃይት ያን ሁሉ ገንዘብ ሰብስባ ለአንድ ዱርዬ ሰጠ። ያ ዱርዬ ተጫወቱበት ቆይቶ እዚህ ለማኝ ልትወድ ማለት ነው። መድኃኒዓለም የነፍሱን ያበጅላትን የስጋውም እግዚአብሔር ይመስገን ያው አቅማችን የቻለውን እንሞክራለን። ዋናው ትልቁ ነገር የሰማዕታትን ግፍ እንረዳ፣ ጥረት እናድርግ። በተለይ ስንክሳር የምታነቡ ሰዎች እኔ አንዱ ነተረዱ ስንክሳርን ደጋግማችሁ ከማንበብ የተነሳ እንዳይቀልባችሁ ጥንቃቄ አድርጉ። ዕለት ዕለት በማስተዋል አንብቡት። ዕለት ዕለት የህይወታችን አካል እናድርገው። ለሁሉም ዲዮቅልጥያኖስ ያን ሁሉ ግፍ ያደረሰባቸው እነዚህ 47 አእላፋት ቅዱሳን ሰማዕታት የዚያን ቀን ዓመታዊ በዓላቸው ነው። በረከታቸውን መድኃኔዓለም ያሳድርብን። የዚያኑ ቀን ሐዋርያው ቅዱስ ቀሌምንጦስ ገባሬ ተአምር ነው። እንድታውቁት በቤተክርስቲያን የሥርዓት መጻሕፍትንም ሆነ አስራው መጻሕፍትን ከሐዋርያት ተቀብሎ ሳይከለሱ ሳይበረዙ ለኛ የሰጠን ከክርስቶስ እርገት በ66 ዘመን ከልደቱ በ100 ዘመን በ100 ዓመተ ምህረት ነው የተሰዋ። በኃይል ውስጥ አሰቃይተው ከብረት ጋር አድርገው ጥለውት እዚያው ሰማዕትነት ተቀብሏል። ተፍጻሜተ ሰማዕት የተባለ ቅዱስ ጴጥሮስ የቅዱስ ለእስክንድሮስ መምህር ታሪኩ በጣም በሰፊ የሚተረክ ነው። በእናታችን በቅድስት ሳራ ሶርያዊት ታሪክ የሚተረካል። በራሱም በፍትሐ ነገሥትም በጸሎተ ሃይማኖትም በሁሉ ትርጓሜ ታገኙታላችሁ። ቅዱስ ጴጥሮስ ተፍጻሜተ ሰማዕት የሰማዕታት ማህተም ይባላል። ሰማዕትነት ክርስቶስ ዳግመኛ እስከሚመጣ ይቀጥላል። ያን ያክል አመፃ ግን በሐሳዊ መሲህ ዘመን ካልሆነ በቀር በዲዮቅልጥያኖስ የተደረገው ዳግመኛ እስካሁን አልተደረገም። በተለይ በንጹሃን ክርስቲያኖች ላይ ሰው ግፍ ቢደርስበት ብዙ ሰው በጥፋቱ ነው። እነዚህ 47 አእላፋት ክርስቲያኖችን ግን ዲዮቅልጥያኖስ የገደላቸው በግፍ ነው። ለምን ቢባል ንጹሃን ስለሆኑ በደል ስላልተገኘባቸው ብቸኛ ጥፋታቸው ክርስቶስ መድኃኔዓለምን መድኃኒታችን ፈጣሪያችንን ማምለካቸው ነው። ሌላ ምንም ጥፋት አልተገኘባቸውም። ከብዙ ነገር ተከልክለው ስመ ክርስቶስን ከመጥራት አታስታውሱም? እነዚህ 7 ደቂቅ የሚባሉት 372 ዓመት ተኝተው ሲነቁ ኤፌሶን ሲገቡ መጀመሪያ ያስገረማቸው ነገር ምንድን ነው? የመስቀል ምልክት ማየታቸው። እንዲህ ያለ ዘመን እንዳይመጣ ነው ማዘን። መስቀል ምልክት ተተክሎ ማየታቸው በጣም ተአምር ነው፣ ገረማቸው። አረ ይግረም ብሎ ልፍ ይሉ ሰዎች በአደባባይ ኢየሱስ ክርስቶስ እያሉ ሲጠሩ ሰሙ። ከዛ ቀረብ ብሎ አንዱን ባለሱቅ አኮኑ ዛቲ ኤፌሶን፣ እቺ ኤፌሶን አይደለችም አለ። አዎ ነገር ነው። እንዴት ነው ክርስቶስን በአደባባይ መጥራት የተጀመረው ብሎ ገርሞታል። እስከዚህ ድረስ ነው ታውቃላችሁ። አንድ ክርስቲያን ፍርድ ቤት ሄዶ መክሰስ አይችልም። ዛሬ ስመጥቶብን እንዲህ ያለ ነገር በዚያኛው የኢትዮጵያ ክፍል ክርስቲያን ቢበደል ሄዶ ለዳኛው ተበደልኩ ማለት ይችላል? አይችልም። ለምን? ዳኛውም የገፊው ወገን ነው። ፍትህ የለችማ በሀገሪቱ፣ ሞታለቻ። ለምን? እረኞቹ አንቀላፍተዋል። እሱም በኋላ እንመጣለን። እና ቅዱስ ጴጥሮስ ተፍጻሜተ ሰማዕት መጨረሻው ነው። እውነተኛ እረኛ ነውና እንቅልፍ ያለው እረኛ አይደለምና፣ እንቅልፋም እረኛ አይደለምና፣ የሚያንቀላፋ ሰው አይደለምና በሱ ምክንያት ሁከት ከሚሆን ወታደሮቹ ጋር ተደራድሮ ወሰዱኝና እዚያ ከእስክንድሪያ ውጪ ከቅዱስ ማርቆስ ቤተክርስቲያን ወሰዱኝና እዚያ ወስዳችሁ ግደሉኝ የዚህ ሁከት ከሚነሳ አላቸው። ወደዛ ሲወስዱት ህዝቡ ተከትለው ይሄዳሉ። ከዚያ ምን ተስማሙ? አንገቴን በመስኮት ልስጣችሁ ቆርጣችሁ ጣሉት አላቸው። በመስኮት ሰጣቸው፣ ቆርጠው ጣሉት። ነገር ግን ምዕመናን እስከሚመጡ ድረስ አንገቱ ተቆርጦ መሬት ላይ ቢወድቅም አካሉ ግን ቆሞ ነበር የጠባቃቸው። ለነዛ ሁሉ ሰዓት አንገት ከተቆረጠ አይደለም ራስ ከተመታ በኋላ መቆም አይቻልም። ኋላ እያለቀሱ አንገቱን ከደረቱ ወይም ራሱን ከዚህ ቢያጣብቁት
ምንም እንዳልተቆረጠ ሆኖላቸዋል። 14 ዓመት በቅዱስ ማርቆስ ወንበር ላይ ተቀምጦ አያውቅም። እንደ ዱካ ያለች ትንሽ መቀመጫ ላይ ነበር የሚቀመጠው። እንደና ዋላችሁ። ለሱ ተብሎ የተሰራ ዋናው ዙፋን ላይ ተቀምጦ አያውቅም። ታውቃላችሁ እዚህ ብሉያት ጉባኤ አለን አይደለኛ? ምንም ያው መደቡን ነው ብሉይ የምንለው እንጂ አራቱንም ጉባኤ የሚያውቁ መምህር ነው ያለው። ግን መደቡ ብሉይ ነው አይደል? እዛ ስትገቡ ገብታችሁ አይታችሁ ከሆነ አንዲት ወንበር አለች። ሁለት ወንበር ነው አይደል ጉባኤ ቤት የሚቀመጠው። በስተቀኝ ያለችው ሰው አይቀመጥባትም። ለምን ቢባል ልክ በቅዱስ ጴጥሮስ ተፍጻሜተ ሰማዕት የሆነ ቅዱስ ጴጥሮስን ለእስክንድሮስ አባቴ ለምንድን ነው የማትቀመጥ አለው። የመጀመሪያ ቀን ተሾሜ ስመጣ አለ ስንክሳር ላይ የእግዚአብሔር ኃይል ያለው አለ አይደለም። እሱ ህዝቡ ሲጠይቃቸው ነው። ለእስክንድሮስ ሲጠይቀው ግን ምን አለው? የመጀመሪያው ቀን ተሾሜ ሲመጣ ጌታዬ ነዚያ ተቀምጦ አየሁት። መድኃኔዓለም እንዴት ፈጣሪ የተቀመጠበት ወንበር እቀመጣለሁ ብዬ እኮ ነው ብሎታል። እሱም አልቀረ ጌታ ከዙፋኑ ሆኖ የተረጎመለት ነበር ይባላል። ቅዱስ ጴጥሮስ ከእግሩ ነው፣ ጌታ ከላይ ሆኖ ማለት ነው። ልክ እንደዚያ ሁሉ አለቃ ገብረሐና ቅዱስ ቄርሎስን አይተውታል ይባላል። እዚያ በኋላ ነው እዚያቸው ወንበር ማንም እንዳይቀመጥ የተባለ ቅዱስ ቄርሎስ ተቀምጦ አይተውታል ይባላል። ሚስታቸውን ያታየቻቸው በርግጥ እሳቸው ግን ነገሩን ተረድተው እዚያ በኋላ የማይቀመጡበት ሆነዋል። እና ይሄ ቅዱስ ሰው ሰማዕትነት የተቀበለበት ዕለት ስለሆነ የሰማዕታት ፍጻሜም ስለተባለ ተፍጻሜተ ሰማዕት ስለተባለ አጠቃላይ ሰማዕታትን የዚያን ቀን አንድ ቀን እናከብራቸዋለን። እግዚአብሔር የሰማዕታቱን የቅዱስ ጴጥሮስንም የማር ቀሌምንጦስንም በረከት ያሳድረብን። ሌላኛይቱ እናታችን በዘመነ ሰማዕታት የተነሳች ግብፃዊቷ ሰማዕት እናታችን ቅድስት ካትሪና ወይም ካትሪን ደገኛ ቅድስት ሰማዕት ናት። እና አቡነ ፄዋለ ጽድቅ ኢትዮጵያዊ ጻድቅ ናቸው። የአቡነ ተክለ ሃይማኖት የአቡነ ዜና ማርቆስ ደቀ መዝሙር አባታችን ገብረ መስቀል ዘለጋሶ እሳቸውም በሰሜን ኢትዮጵያ ክፍል በትግራይ ደብረ ለጋሶን የመሰረቱ የታላቁ አባ ሳሙኤል ዘሃሌሉያ ደቀ መዝሙር ረድና የታላቁ ሳሙኤል ዘዋልድባ ወዳጅ የነበሩ ደገኛ ጻድቅ ናቸው። በ30 የኢትዮጵያ ንጉስ የሰላም የፍቅር ንጉስ የተባለ ጻድቅ ንጉስ የተባለ አፄ ገብረ መስቀል ተነግራቸው ላይ አፄ ለአንዳንድ ሰው አሚለው ከሚለው ወደ ሀ የምታደላ ያለን ነው። አይ ወደ ጥንቱ ይሻላል። ያው እንደዛ ሲባል ይሄ ነገር ወደ ትግርኛ አነጋገር ይስባል እና ቢስበኝ ምን አገባህ እንኳን ወደ ትግርኛ ወደ ሱዳንኛ ይሳበኛ ይመለከታል። አረብና ባወቁት ቋንቋውንና ወርቅ አድርጌ በተናገርኩት የሚያስተምረኝ ባገኘው ምን ችግር አለው? እንዴት ባላችሁ አረብኛ ብናገር ችግር አለው? ምን ነው ባወቁት። አሁን ታምረ ማርያም ከምን ቋንቋ ነው የተተረጎመው ወደኛ? ከአረብኛ። ከቅብጥ ወደ አረብ፣ ከአረብ ወደ ግዕዝ ነው የተተረጎመው። ታዲያ አረብኛ ብትናገር ወራህመቱላሂ ወበረከቱ ብትላው ምን ቋንቋ አይደለም። ቸርነት ይደረግልህ በረከት ይደረግልህ እንደዛ ምናምን የመሰለ ነገር ቢል ምን ችግር አለ እንዴ? ክህነት ይሰጡን የነበሩ ጳጳሳት አረብኛ ነው የሚናገሩ። የግብፅ ጳጳሳት ምን ችግር አለ? ቋንቋ እና አፄ ከሚለው ይልቅ ሐፄ የሚለው ጥንታዊ ነው። ሐፄ የሚል ጥሩ። ለምን ባለፈው ተነጋገረን የለ እፄ ከሚለው መጣ የሚሉትን ለመቀበል እንቸገራለን። እፄ ትል አይደል? ግን አባባላቸው ሌላ ትርጉም አለው ከትልነቱ ባሻገር። ግን ሐፄ አይደል? አጨ ሐፄ ማለት የታጨ ለምን መጀመሪያ ለምድራዊ ንግስና ኋላ በጎ ከሰራ እንደነ ገብረ መስቀል እንደነ ካሌብ እንደነ ላሊበላ እንደነ ዘርዓ ያዕቆብ እንደነ ገላውዲዮስ እንደ ሌሎችም ደጋግ ነገስታት በጎ ከሰራ ለሰማያዊ መንግስት የታጨ ማለት ነው። አፄ ገብረ መስቀል ከቅዱስ ያሬድ ከአቡነ አረጋዊ ጋር ሆኖ በጎ ስራ የሰሩ በኢትዮጵያ ሃይማኖትን ስብከተ ወንጌልን አንዲት ጥምቀትን ያስፋፉ ደገኛ ጻድቅ ንጉስ ናቸው። ያዚያን ቀን ቅዱስ አካክዮስ፣ አናኒዮስ፣ መርቆሬዎስ፣ ጴጥሮስ፣ ቆዝሞስ፣ ድሜያኖስ እነዚህ ሁሉ ዓመታዊ በዓላቸው ነበረ። በአንድ ታኅሳስ 1 ቅዱስ ኤልያስ ዓመታዊ የልደት በዓሉ ነበረ። መጀመሪያ ስንክሳር ባይጠቅሰውም ልደቱ ነው። ተወለደ ባይለንም እንኳን ግን ኋላ ወረድ ብሎ አባቱ ኢያሱ ነው፣ እናቱ ቶና እየተረሳች ቶና ስንክሳር ላይ ምን ና ብሎ ትቶታል አይደል? እዚያም ላይ አንዱ መጽሐፍ ያየሁት ና ይላል ቶና። ከዛ ሲባል እኮ ያው ቶና ትዋጣለች
በዚያው ግን እየተረሳች ሄደች መሰለኝ። ሲወለድ በጨርቅ አይደለም የተጠቀለለ አይደል? በእሳት በእሳት ኋላ ደግሞ 4 ብርሃን የለበሱ መላእክት ይሁኑ ምን ይሁኑ እግዚአብሔር ይመረምረው መጥተው እጅ ሲነሱ ታዩ። ሄደው ኢየሩሳሌም ተናገሩ፣ ምስጢር ተረጎሙላቸው። ነቢዩ ቅዱስ ኤልያስ ያን ቀን ሁለተኛው አስተርእዮቱ ይላል አይደል? ቅድመ እስራኤል ለእስራኤል የተገለጠበት ያ 3 ዓመት ከመንፈቅ ዝናም እንዳይዘንም ለጉሞ የለም። ከዚያ በኋላ መልሶ የተገናኘበት ዝናም ያዘነመበት ነው አይደል? አንተኑ ኤልያስ ዘትገፈቶሙ ለእስራኤል ብሎታል አይደል? እስራኤልን የቀይ ጥቁር የወፍራም ቀጭን አድርገህ የምትገለባብጣቸው አንተ ነህን ሲለው አኮ አነ ዘገፈቶሙ አላ አንተ ወቤተ አቡከ አለው። ቤል ዳጎን የሚባል ጣዖት እያመለካችሁ እናንተ ናችሁ እንደምታደርገው አለ። ቅዱስ ኤልያስ የማያደላ የማይፈራ እውነቱን የሚናገር ቅዱስ ኤልያስ። ታዲያ ደራሲ ምን አለ? አርከ ስሉስ ምስለ ኤልያስ ድንግል ሰማይ ዘለጎመ ስንክሳር ላይ ምስለ ኤልያስ ሰማይ ዘለጎመ ከመያዝንም ዝናመ በሰረገላ በርህ ይላል። አንድም በደመና በርህ ንኢ ከመተባረኪ ዓለም ማርያም ጸጋዊት ለምእመናንኪ ሰላመ እለ ክህላ ከናፍርኪ አፈነደ እሳት ስኢመ ይረስያ ማህሌተነ ሀቢሆም ጡም ይላል። 6 ቤት አርኬ ናት በቃላቱ ነው። እውነቴ ነው። እንዲህ ያለው ጸሎት እኮ በጣም ያስፈልጋል። ሰው ጸሎት ሲጸልይ እንደማጠቃለያ ታገለግላለች። በማህሌትም ይጠቀሙባታል። የነብዩን በረከት ያሳደረብን። ያን ቀን ናቡቴ ኢይዝራኤላዊ ሆነ። እስራኤላዊ ኢይዝራኤል አውራጃ ነው። እስራኤል ጠቅሎ ነው። ኢይዝራኤል አውራጃ ነው እና እስራኤል ኢይዝራኤላዊ የሚለውን የናቡቴን እዚያ ላይ አንድ ቦታ እስራኤላዊ ብሎታል። እስራኤላዊነቱም አይካድም፣ ግን ኢይዝራኤላዊ ነው የሚባለው። የሥራ በተለይ ርስት ሲካፈሉ ከነገደ ይሁዳ ርስቶች ውስጥ በዝርዝር ስትቆጥሩ ታገኙታላችሁ። በግፍ የተገደለበት ነው። የአባቶችን ርስት አልሸጥም ብሎ እንድታውቁት። ናቡቴ ሰማዕት ነው አይደለም? እንዴት ዋላችሁ? እንዴት ዋላችሁ? ናቡቴ ሰማዕት ነው አይደለም? በምን መስፈርት? ስለ እምነት መስክሯል? ስለ እግዚአብሔር ፍቅር ነው የሞተ? ማን ነው ሰማዕት ነው ብሎ የነገራችሁ? እንዴት ዋላችሁ? ናቡቴ ሰማዕት ነው አይደለም? እኩሌታ ሰማዕት ይባላል። ግማሽ ሰማዕትነት ታውቃላችሁ? ደግሞ ሰማዕትነት ግማሽ አለው ይላል። አንድ ሰው ያለ ጥፋቱ በግፍ ከተገደለ ምን ይባላል? እኩሌታ ሰማዕት ይባላል። ዋናው ሰማዕት ምንድን ነው? ስለ እግዚአብሔር እውነት በአደባባይ መስክሮ ዋጋ ሲከፍል ነው ሙሉ ሰማዕትነት የሚባለው። ነናውላችሁ አይታችሁ ከሆነ ናቡቴን ሰማዕት የሚል ቃል ፈልጋችሁ አታገኙም። እንኳን ናቡቴን አቤልን ያክል ቅዱስና ጻድቅ ሰማዕት የሚል ደሙ ይመሰክራል ይላል አይደል? እሱ ሌላ ምስጢር ነው። ግን ምንድን የሚለው? ወዛቲ ዕለት ኮነ ሰማዕት አይደለም የሚለው። አይረፈ በከዊነ ስም አይደለም የሚለው። ወይም አቤል ሰማዕት አይደለም የሚለው። ምንድነው የሚለው? በዛቲ ዕለት ተቀትለ ነው የሚለው። ተቀትለ አቤል በኩረ ምውታን ወይም አቤል ተቀትለ በግፍ ነው የሚለው። ግን አቤል የሰማዕታትን ያክል እኩል ክብር ያለው ቅዱስ ነው፣ ወትሮ ነው። ናቡቴ ታዲያ ምንድነው ቢሉ፣ ናቡቴ በግል ሕይወቱ ደግ ይሁን አይሁን እስካሁን አላወቅንም። አንድ ነገር ነው የተጻፈልን አይደለም? ርስቴን አልሰጥም ብሎ። በነገራችሁ ላይ በጥሬ ዘሩ ስጋዊ ነው፣ በምስጢሩ መንፈሳዊ ነገር አለው። ታዲያ ደራሲ ምን ይላል? እመቤታችንን ማርያም ድንግል ርስተ ናቡቴ። ለምን? ስለ ርስቱ አይደል እሱ የተገደለ? ስለ እመቤታችን ፍቅር ርስታችን፣ ሰማያዊት ርስታችን ድንግል ማርያምን አንተውም ብሎ የተገደሉ ብዙ ናቸውና ርስተ ናቡቴ አለ። እግዚአብሔር ርስትን ከሚነጥቁ መድኃኔዓለም ይሰውረን። ርስት በምድርም በሰማይም ያስፈልጋል። ልታውቁት፣ በምድርም እኮ ርስት ያስፈልጋል አይደል? አባቶቻችን እግዚአብሔር በመለኮቱ በአምላክነቱ፣ ንጉሥ በመንግስቱ አይደል? ጎልማሳ በሚስቱ፣ ባላገር በርስቱ ድርድር የለም። አዎ ያኔ ችግር ነው። ያን ቀን ጴጥሮስ ዘጋዛ ነበር። አሁን ስንክሳሩ ሲነበብ ጴጥሮስ ዘጋዛ ኑሮ ከሆነ ልብ ብሎ ይመልከቱ። ጴጥሮስ ዘጋዛ ላይ ቅዳሴ እየቀደሰ ምዕመናን ያወራሉ አይደል? ቅዳሴ ላይ
ያወራሉ። እንዳይገስጻቸው ምን ይላል? አፈራቸው። ለምን? በዚህ በስጋዊ ብዕል ከፍ ከፍ ያሉ ሰዎች ናቸው፣ ሀብታሞች ናቸው። እንደኛው ዘመን ምን እንዳደረገው ታውቃላችሁ? መልአከ እግዚአብሔር አመጣ ከቅዳሴው መካከል አወጥቶ ሊደፋው ወደደ ይላል። ከቅዳሴው መካከል ለምን? እስመ ኀፈረ ገሥጾቶሙ ይላል። እንዳይገስጻቸው ስጋዊ ደረጃቸውን አስቡተዋቸው ይላል። ዝናቸውን ዛሬ ሲቸገረን ነገር እሱ አይደል? ታው ስርዓት እንያዝ፣ እናስተውል። ያን ቀን የቅዱስ ዳዊት ሚስት የቅዱስ ሰሎሞን እናታችን ቅድስት ቤርሳቤህ ዓመታዊ በዓሏ ነው። ብዙ ዝርዝር ታሪክና አወሳ ነበረ። ሰዓት እየተጋፋን ስለሆነ እግዚአብሔር የሁሉንም በረከት ያሳድርብን። ሁለቱ ሊቃነ ጳጳሳት አትናቴዎስና ዮሐንስ ሚዛን ቀን ነበሩ። በሁለት ሲድራቅ ሚሳቅ አብደናጎ ወይም አዛሪያ አናንያ ሚሳኤል ነገራቸው። ሲድራቅ ሚሳቅ አብደናጎ ከሆነ ወይም አናንያ አዛሪያ ሚሳኤል የኢዮአቄም ልጆች የቅዱስ ዳንኤል አጎቶቹ ናቸው፣ የእናት ወንድሞች ናቸው። እነዚህ ሶስት ቅዱሳን እግዚአብሔር ታምራት ለነሱ ያደረገበት ቀን ነው። በሁለትም ይታሰባል፣ በ12 ይታሰባል፣ በ19 በሁለት ታምሩ የተደረገበት ነው። በ19 ስለ ቅዱስ ሚካኤል መታሰቢያ፣ በ19 ስለ ቅዱስ ገብርኤል መታሰቢያ ይደረጋል። ሰለስቱ ደቂቅ የዚያን ቀን ሌላኛው አባ ሆር ነበሩ፣ ሙት ያስነሱት ደግኛው ጻድቅ። የገድላቸውን ታሪክ ታውቃላችሁ። በመመካት ሳይሆን በረሃ ሆኖ ሲጋደሉ አንተ እኮ ብቻህን ነው የምታሸንፈኝ፣ በገዳም ቢሆን አይሆንም አላቸው። በስንክሳር ቀጥታ ወደ ከተማ ይወስደዋል። ግን ገዳም ገብቶ ድል አደረገው። ከተማ እስክንድሪያ ናና እስቲ ሞክረኝ አለው። ሰይጣን እኮ በአካል እየተገለጠ እንደዛ የሚለው ከተማ ሄዶ አሸነፈው። በዚህ ተበሳጭቶ ሰይጣን በፈረስ አድሮ ሕፃን ገደለ። አባ ሆር አስነሱ። ዳሴ ከንቱ ሲፈሩ ሸሹ። በዚያች ቀን አረፉ። ያን ቀን ከጎንደር አባታችን አባ ደመና ዓመታዊ የረፍት መታሰቢያቸው 19ኛ ዓመት በሚቀጥለው ዓመት 20 ይሞላቸዋል። በቸርካ ከረመና አባታችን አባ ደመና በጎ የሰራችሁ ልጆች ያላችሁ በአባ ደመና ስም አመስግነናቸዋል። መልካም ስራ ነው። ያው በጎ ነው። እንደዚህ በተለይ የቅርብ ዘመኖቹን ማሰብ ስላልተለመደ ነው የአባ ደመና ዝክር ተዘጋጅቶ። እኔም አላወቅኩም ነበረ፣ ማሳወቁም ያን ያክል አስፈላጊ ነው ብዬ አላስብም። ግን በጎ ነው። አሁን በ13 የአባታችን ተክለ ማርያም አለ። እሱን እንኳን እኛ ምን ዘክረዋለን። አባ ተክለ ማርያም ደግሞ ካረፈ 16ኛ ዓመት ይሆነዋል። በ2000ኛው በ97 ዓመተ ምህረት ነው ያረፉትና አባ ደመና ታውቃላችሁ መቼስ የነበራቸውን ገድል የነበራቸውን በጎ ነገር ትንሽም ቢሆን ታውቃላችሁ ብዬ ተስፋ አደርጋለሁ። አይደለም ዛሬ ድረስ ጆሮአችን ላይ የሚያቃጭለው በልጅነታችን እንግዲህ እስከ 97 ዓመተ ምህረት ድረስ የጎንደር ሰው አበደ የሚሉት ነገር መድኃኔዓለም ከብደታችን ይቀስቅሰን። በእውነት የብደት እንቅልፍ ላይ ስለሆነ ያለ ነው ትልቁ በጣም እብደት ላይ ስለሆነ ከብደት እንዲያበደውን ሁሉ ይመልስልን፣ ጤነኛውን አያሳብድ። ለምን ቢባል እሳቸው እኔን ያውጣ በሉኝ ይላሉ። እግዚአብሔር አወጣቸው። የእብደቱ ዘመን ሊጀምር 3 ዓመት ሲቀሩ 2 ዓመት ሲቀሩ አመለጡ። ምን ትለኛለህ ይላሉ አባቶቻችን። ሄዱ። ሌሎቹ በሙሉ ተሸከሙ። እስከ 2000 ዓመተ ምህረት የሞቱ ቅዱሳን ስንት ነው ቁጥራቸው? የተወሰኑትም እስከ 2003 ተሸከፉ። አላ የተረፉትም የተንጠባጠቡ እያለቁ ነው። በቅርብ ጊዜ እንኳን እንደው በሊቅነት ማዕረግ የነበሩ ቅድስና ያላቸው እነንታ ጥበቡ፣ እነንታ ነብየ ልዑል፣ እነንታ አክሊሉ እና ደግሞ ትልቁ ማን ነው የሚባሉት እዚያ ማዶ የነበሩት በጥቂት ዓመት እነዚህ አራቱ እንኳን ደጋጉ አበው ማለት ነው። እና አባ ደመና በብዙ መንገድ አስተምሯል። እንደው አንደኛው ሽማግሌ አረጋዊ ምን ይለኛል? ለቅቄ ሀገር ለቅቄ ሊሄድ ስል የት ልትሄድ ፈልገህ ነው? አዲስ አበባ። እንዳትሄድ። ለምን? ባጭር ትቀራለህ፣ ትሞታለህ። እንግዲህ እንደምድ ናቸው ያናግረም አይደለም። አልፎ አልፎ እንደዚህ ቁም ነገር ይናገር እና ምን ይሻለኛል? የሚሻለማ ዳዊት መዝሙር 83 ላይ ያለችውን ኃይለ ቃል ልብ በላት። ምንድናት እሷ? ታዲያ ተምሬ በከንቱ ባህል ሜዳ እቀራለሁ ሲባል የለም ኦፍኒ ረከበት ላቲ ቤተ ወማይነቅኒ ሀበታ ነበር ጎሊሃ እንዳትረሳ ብለዋል። እና ኦፍ የተባሉ መምህሩ ናቸው። ረከበት ላቲ ቤተ ጉባኤ ቤት ወማይነቅኒ አርዲት አይደል? አሁን ዛሬ ያው ጉባኤ ሰፍቶ አርዲትን ያስተምራሉ አይደል? ይሄ እንግዲህ ትንቢትም ዋላ የተፈጸመ ዛሬ ገርማቸዋል። እግዚአብሔር አምላካችን የደጉን የአባ ደመናን በረከት ያሳድርብን። በ3 የእመቤታችን የቅድስት ድንግል ማርያም ቤተ መቅደስ የገባችበት ዓመታዊ በዓል ነው። እዚያም ተተርኮ ይሆናል ብዬ ተስፋ አደርጋለሁኝ። ውደት ላይ እመቤታችን ቤተክርስቲያን በዓታ ላይ
ተተርኮም ካልሆነ በተአምረ ማርያም ሰምታችሁት ይሆናል። ያም ባይሆን ብዙዎቻችሁ ታውቁታላችሁ። የእመቤታችን የቅድስት ድንግል ማርያም ቤተ መቅደስ የመግባቷ ዜና እንደምንድን ነው? እንደምን ተወለደች? እንዴት ቤተ መቅደስ ገባች? ያ የምታውቁት ነው። ግን ሁልጊዜም ቢሆን ልንረሳው የማይገባን መቼስ ክብረ በዓል ሲሆን የተማራችሁትን ቀለም ማስታወስ። ለምሳሌ ያን ቀን ሲጸልይ አርኬ አሁን መልክዓ በዓታ አለ፣ ግን እስካሁን ድረስ እጃችን ላይ የለም፣ አላገኘ ነው። ስለዚህ አጫጭር ነገሮችን አናጣም። ለምሳሌ ሰዓታት ላይ ለጽንሳትኪ በከርስ እንበላ አበሳ ወሩክስ ለተበክሮትኪ እማይፀን ቅዱስ በአትኪ ቤተ መቅደስ በሰጊድ ሰላም ይላል። አንድ ኩሎሙ ላይ አዋለዲያ ንጽሕተ ንጹሐን ከወይና ከመታበው ተዶር ሲና ውስተ ቤተ መቅደስ ነበረት በድንግልና ሲሳያ ህብስተመና ወስትያኒ ስትየ ልቡና ወይም ስትየ ጽሙና እንዲህ ያሉ ኃይለ ቃላት አሉ። ቅዳሴ ማርያም ላይ ኦድንግላኮ በተላሃዮ ዘልህቂ ከመአዋለደ ዕብራውያን ላገዝፋ ከሳዶ አላ በቅድስና ወበንስ ውስተ ቤተ መቅደስ ነበርኪ። በቤተ መቅደስ የነበረውን ነገር በነገራችሁ ላይ አንዳንድ ስንክሳርን ስታነቡት አንድ ቦታ ላይ ለመስማት ቅፍፍ ይላል። እውነት ነው፣ ግን ቅፍፍ የሚለው ምንድን ነው? ታሪክም ሆኖ ሲተረክ እንኳን መስማት የማንፈልገው አይነት አለ። ለምሳሌ ዘካርያስ መጥቶ እመቤታችን እንዲያው አንድ ደህና ደግ ሰው እንፈልግልሽ ወይ ብሎ ለምን እኩሉን ማንነቷን ተረድቷል፣ ጨርሶ ግን አልገባውም። ማለት አምላክን ትወልዳለች የሚለውን ነገር እንዴት ብሎ ሊረዳው ይችላል ቅዱስ ዘካርያስ? እና እዚህ ቤተ መቅደስ ተኖሪ በሌሊት ሴቶች የሚደርስ እንዳይደርስብሽ ለምን ቢባል ዘካርያስ የእመቤታችን ነገር ይገርመዋል። ለምን እመቤታችን ከምታድርበት ስፍራ ቤተ መቅደስ ዙሪያ ላይ መላእክት ሲዘምሩ ይሰማ ነበረ። ስንኳ እዚያ ሆና እመቤታችን ጌታን ከጸነሰች በኋላ ድንግል ታጸንን መንገለ ከርሳ ይላል አይደል? ክብሯን ተረድቷል። ነገር ግን የክብሯን ደረጃ ጨርሷል። እንኳን እሱ አረጋዊ ዮሴፍስ ቢሆን ሲጨነቅ አይደል የኖረ እና እመቤታችን ድንግል ማርያም ግን አስቡት፣ አሁን እንደኛ ብኖር ልክ በዛ ደረጃ ማዕረግ ሰውነታችን እንዲያው አይኖርም እንጂ ቢኖረው አሁን እንደዚህ ብለን ብንባል አንተ እንዴት በትደፍረኝ ነው እንደዚህ ያልክ? የለም። ምንድነው ያለችው? አባቴም እናቴም ከእግዚአብሔር በታች አንተ ነህ፣ ወደ እግዚአብሔር አመልክትልኝ አለችው። ንጽህናዋን እያወቀች ክብሯን እያወቀች በአማን ውድስት በአማን ስብህት በአማን ክብርት ወለልት እያሉ መላእክት ከበው እያመሰግኗት። ትሕትና እኮ ከአንጀት ነው፣ ከጉሮሮ አይደለም፣ ማስመሰል አይደለም። ትንቢተ ኢሳይያስ ስታነብ ናሁ ድንግል ጸንስ የሚለውን አይታ ከአንጀቷ ከዚህ ሴትስ ደርሼ ከዚህ ድንግል ደርሼ እንጨት ሰብሬ ውሃ ቀድቼ አቀበት ወጥቼ ቁልቁለት ወርጄ ልጇን አዝዬ ባገለገልኳት አለች። ለዚያ ነው በአማን ነጸረ እግዚአብሔር አብ እምሰማይ ምስራቀ ወምዕራበ ሰሜነ ወደቡበ ወውስተ ኩሉ አጽናፍ አስተንፈሰ ወአጼነ ወኢረከበ ዘከማኪ። ለዚያ እኮ ነው አስተንፈሰ አለ፣ አሻተተ። መዓዛ ያለው ሰው ካለ ወአጼነ ወሰምረ መዓዛ ዚያኪ አለ። ከፍጥረት ሁሉ ያንቺን መዓዛ ወደደ። ወአፍቀረ ስነኪ ድንግልናሽን አንድም ቅድስናሽን ወደደ። ወፈነወ ሀቤኪ ወልዶ ዚያፈቅር አንድያ የሚወደው የሚወልደው የባህሪ ልጁን ወደ አንቺ ላከ ብሏል። እመቤታችን በቤተ መቅደስ የነበራት ሙሉ አንድ ቀን ስራዬ ብሎ ለብቻ እንደው ቤተ መቅደስ ገባሽ ከማለት ባሻገር 12 ዓመት ምን ነበረ የሚለው ታሪክ በራሱ ቤተ መቅደስ ከመግባቷ በረከት ያሳድርብን። ያን ቀን አባታችን ጻድቁ አባ ዜና ማርቆስ ዘደብረ ብስራት ዓመታዊ ዕረፍት በዓላቸው ነበረ። የአቡነ ተክለ ሃይማኖት ረድ ናቸው። ቅዱሱ በደብረ ብስራት በምሁር ይታወቃሉ። መራዊ ነበሩ፣ ሙሽርነት ነበራቸው። እናት አባታቸው በነገራቸው ላይ ገና ሲወለዱ ጀምሮ ድንቅ ድንቅ ታምራት የሰሩ በተለይ ገድላቸውን ስትመለከቱ ክርስትና ሊነሱ ብለው እንትን የሌለ ቃል ኪዳን ማጋባት አለ አይደል? ጸሎተ ሃይማኖት እና ክርስትና የሚያነሳቸው ቀረብ ሊል ሲል ጸሎተ ሃይማኖት ክርስትና የሚያነሳው የሚደግምበት ምክንያት ምንድን ነው? ሕፃኑ መድገም ስለማይችል እናታቸው ልቀቅኝ ብለው ወርደው ጸሎተ ሃይማኖት ደግሞ አመክንዮን አብረው ደገሙ። አመክንዮ ዘሐዋርያት እና ቀሲስ እንድርያስ አለ እዚያ አጎታቸው ነው። የአቡነ ተክለ ሃይማኖትም አጎት ነው። ራቆት ኋላ አሰግደከ በአባል አይደለም እሱ ሕፃኑ መንቀሳቀስ ስለማይችል አይደል ልቀቀኝ እሰግድ ለአብ ወወልድ ወመንፈስ ቅዱስ በአራት አቅጣጫ ራሳቸው ይዞ ነው እንግዲህ አስቡት። የ40 ቀን ሕፃን ከእናታቸው ማህፀን የተመረጡ ናቸው። ሙሽርነት ቢያስገቧቸው
ሚስታቸው ምን ያደርግልናል ይሃለም እንናቀው ከነድንግልናቸው እሷን ይዘዋት ምሁር ኢየሱስ ገዳም ወስደው ከተዋቸው እሳቸው ለሌላ ምናኔያቸው ሄደዋል። በጣም ጽኑ ቃል ኪዳን የተቀበሉ። በእርግጥ አንድ ነገር ልንገራቸው። የዛን ቀን ዜና ማርቆስን ባርከኒ አባ ላይ ስትመልሱ ሰምቻለሁ። መልካም ነው። ግን በነገራቸው ብዙ ጻድቃንን ስትዘሉ ያለውና አንዳንዶችን መርጣችሁ የምትሉበት ምክንያት ምንድን ነው? ጥሩ ነው የዛን ቀን የሌሎቹስ ምንድነው መምረጫ መንገዱ? ሳሙኤል ሰዓታት ላይ ስለተገኘ ብዙ ጊዜ ይመላለሳል። ሳሙኤል አባ የትም ቦታ በወንበር የተማረ ሰው ሳሙኤል አባ ነው የሚል አይደለም። ደብራችን አብየ ጊዜ ነው፣ አብየ ጊዜ ሁልጊዜ እንላለን። የአቡነ ዜና ማርቆስ ጥሩ ነው። የሌሎቹ አበይት ጻድቃንስ እንደምን ይሆን? እሱን ማሰብ ጥሩ ነው። አሁን እኛ ከዚያኛው ከረቡዕ ጉባኤ ምንድነው የምናደርግ? ዕለቱን ያለውን በዓል ነው የምንል። ሁልጊዜም ዕለቱ ነው። ረቡዕ የወደቀው ሰው ያን ዕለቱ ነው። ግን እዚህ አብየ ጊዜ ደብራቸው ስለሆነ አብየ ጊዜ አባ ነው። በእርግጥ እዚያ መባጽዮ ነው መባል አለበት እና ለሁሉም እንደው በአጋጣሚ ትዝ ብሎኝ ነው። አባታችን ዜና ማርቆስ ደገኛ ጻድቅ ናቸው። በነገራችሁ ላይ ታኅሳስ 3 ላይ አልፎ ታኅሳስ 1 መልእክት ላኩ። ልጆች በሙሉ ነው አሉ። በሙሉ ደቀ መዛሙርቶቻቸውንና ሕዝቡን ሰብስበው ቅዳሴ ቀድሰው ሲያቆርቡ ፀሐይ ሊገባውን ፀሐይን አቆመው ሲያቆርቡ አመሹ። በሁለት ልጆች ኑ ተሰብስበው ብሎ በሁለት አሰለፏቸውን እርስ በርስ እግር ተጣጥረው ችን ስርዓት እንድትማሩ ብለን በየልደት እንግዲህ ስንሞክር ነበር። ተጣጠቡ እርስ በርስ አሉ። እሳቸው ገብረ ክርስቶስ የሚባሉ የዋናውን ደቀ መዝሙራቸው ነገር አጠቡ። በሶስት እመቤታችን ኃይላት መላእክት ጻድቃን ሰማዕታት ቸሮ መድኃኔዓለም መጥተው ቃል ኪዳን ሰጥተው አሳረጓቸው። ቃል ኪዳናቸው እንዲያውም በአጋጣሚ ኢንተርኔት ትናንት ተገኝቶ እያየሁ ነበር። ያ ወንድማችን ጽፎታል ቃል ኪዳኑን። ገድላቸው ላይ በጣም በሰፊ ነው ያለ። ትልቅ ገድል ነው ያላቸው። በነገራቸው ከገድላቸው ተአምራቸው 2 እጥፍ ይበልጣል። ገድላቸው የተወሰነ ቦታ ሄዶ ነው የሚያውቀው። የአባ ጽጌ ድንግል መምህር እሳቸው ናቸው እንደታውቁት። ማኅሌተ ጽጌ ሲደረስ አብረው ነበሩ። እሳቸው አባ ዜና ማርቆስ 140 ዘመን የኖሩ እድሜያቸው 140 ነው። እና አባታችን ቅዱሱ ጻድቁ ዜና ማርቆስ ትልቁ ቃል ኪዳናቸው በስም ከተማጸነኝ ንስሐ ሳይገባ አልገድለውም ሚል በጣም ግሩም ቃል ኪዳን አላቸው። በረከታቸውን ያሳደረብን። ወላዲ አእላፍ ቅዱሳን በምድረ ትግራይ ብዙ ቅዱሳንን የወለዱ አባታችን እንጦንስ ኢትዮጵያዊ እንጦንስም የዚያን ቀን ዓመታዊ የዕረፍት በዓላቸው ነበረ። ቅዱስ ፋኑኤል ሊቀ መላእክት ቅዱስ ፋኑኤል አርኬው የምትመለከቱት እንዴት ያለ ረቂቅ ነው! ደስ የሚል በጣም የእመቤታችን መጋቢ የቅዱሳን ሁሉ መጋቢ ረዳታቸው በእግዚአብሔር ዙፋን ከኪሩቤል ጋር ሆኖ ለፍጥረት ሁሉ ምሕረት የሚለምን እኩይ ፍልስጣን የሚዋጋው እሱ ነው። እኩይ ፍልስጣን ይባላል አይደል? ይሄ የሰውን ኃጢአት እያንዳንዱን የምትታሰቡን ሁሉ የሚጽፍ የሱን እያማለደ የሚደመሰስበት እሱ ነው ይባላል። በቃል ኪዳኑ የሚማጸኑት ማለት እያማለደ ይደመሰስበታል በእግዚአብሔር ስልጣን። የሁሉም በረከታቸው ይደረብን። ትናንት ሐዋርያው ቅዱስ እንድርያስ ነበረ። ሰዓት ለንም እንግዲህ ሌላ ቀን እንተርካለን። ታቦቱ ወዚህ ያለ የበዓታ ቀን መንቀሳቀሻ አልነበረም አይደለም። በማግስቱ ውስጥ አንድ ሰው ለመልክት ይገባው አንድ ሰው ባላገኝም ማህሌታውያን አሉ። ያ ወንድማችን ዲያቆኑ ውስጥ ድምፁ ይሰማኛል ማህሌት ላይ አብሮ ስለነበረ ይታወቃል። ከውጭ ግን ተሰጥቶት አንድ ሰው አይኖርም። ቆንጆ እንዲያውም ባሰቦት ግን ሰው አይሳለምም። በዓታ ያዘቦቱሳ ኪዳን የሚያደርስ ለነገሩ አርፍጄ ወደ 4 ሰዓት ነው ሄድኩኝ። ግን ባለፈው የአእላፍ ላይ ተናግሬ የለ አይነገርም። አሁን የበዓታ ቀን እኔ አልሰማሁናል። በጣም ሰው በተሰበሰበበት ሰዓት ገና ወይ ከትምህርት ቤት ሁከት ሳይጀመር ነገ ቅዱስ እንድርያስ ነው ታቦቴው ዛሬ ወጥቷል። ግን ኑና በረከት ተቀበሉ። ማንን ገደለ? ሰው ቢጠቀም ምን አለ ደብቃችሁ ምን ታረጉት? ወይ ስጡና እኛና ክብሩ። እውነቴን ነው እኮ ጸበሉ ተደፍኖ ቀረ ነው አለ የለም። አቤት ጉድ! የእንድ ቅዱስ እንድርያስን ጸበል አታውቁም? የኪዳነ ምሕረት ጸበል አለ አይደል? የነበረበት ማለት ነው። እሱም ተደፍኗል አይደል? ከሱ ወደዛ ብሎ አለቱ አለ አይደል? ወደዛ ወደ ጥንቱ ግብርና መውረጃ እርጥበት ያለበት አለት አለ አይደል? ከሱስ ትልቅ ምንጭ ነበረ የቅዱስ እንድርያስ ጸበል። ስንት ፈውስ የተደረገበት ጸበል በዛብን ብለው ነው መሰለኝ። በዛ ባታ በዚህ ዑራኤል በዚህ ቅዱስ እንድርያስ ጥሩ ነበረ። 50 ቢሆን ምን ችግር አለ? እና ሐዋርያው ደገኛ ሐዋርያ ቅዱስ እንድርያስ እመቤታችን ለእንድርያስ ሐዋርያ ቀዳማዊ ማርያም ሃይማኖቱ ተብሎ ተነገረ። አንድም ሐመርዮቱ ለእንድርያስ እንተብኪ አደወ እምሀገረ አዛርያስ እስከ ሀገረ ባርቶስ ከማሁ
አይድውኒ ለገብርኪ ሀጥ እሞት ውስጥ ህይወት ይላል አይደለም አባ ጊዮርጊስ ዘጋስጫ። የእንድርያስ የፊልሞና የሌሎችም ደጋገ ቅዱሳን በረከታቸው ይደርብን። ዛሬ እናታችን ቅድስት አውጋንያ፣ ነቢዩ ቅዱስ ናሆም፣ ሰማዕቱ ቅዱስ ፊቅጦር፣ ሁለተኛው ፊቅጦር የሀገረሻው ፊቅጦር ግን በአንድ ዘመን የነበሩት ፊቅጦር ዘሻው፣ ፊቅጦር ዘአንጾኪያ ዋናው እነሱ ሁለቱ የአንድ ዘመን ናቸው። ያኛው አብይ ፊቅጦር ይባላል፣ ይሄኛው ንዑስ ፊቅጦር ይባላል። አባ ገብረ ናዝራዊ እኔ ትናንት ስንክሳር ስታደምጥ አይገርማችሁም? ብዙ ጊዜ አባ ገብረ ናዝራዊ የሚያውቃቸው ለማለት ስንክሳሩ ላይ ያለው ውዳሴ ርዕሱ ራሱ በዛት ይለት አይረፈ አባ ገብረ ናዝራዊ ንጹህ ወድንግል ወመስተጋደል ወቀናኢ ለእግዚአብሔር ይላል። ንጹህ የሆነ ድንግል የሆነ ተጋዳይ የሆነ ለእግዚአብሔር ቃል የሚቀና ጻድቅ አባ ገብረ ናዝራዊ ያረፈ ይላል። ስለ አክብሮ ሰንበት ከታገሉ የቤተ ኤዎስጣቴዎስ መነኮሳት በነገራችሁ ላይ ሐረገ ሙላዱ አቡነ ተክለ ሃይማኖት አቡነ አኖሬዎስ አብይን አመነኮሱ። አቡነ አኖሬዎስ አብይ አቡነ ጎርጎርዮስ አባ ገብረ ናዝራዊ ነው። ከአቡነ ተክለ ሃይማኖት አራተኛ ትውልድ ነው። ግን ዘመኑ ሩቅ አይደለም፣ እዚያው 14ኛው ክፍለ ዘመን መጨረሻ ነው። ሌላኛው ዛሬ ከአቡነ ተክለ ሃይማኖት 12 ቅዱሳን ንቡራን እድ መካከል አንደኛው አባ አኖሬዎስ ዘወግዳ ናቸው፣ ወይም ንዑስ አኖሬዎስ በሞረትና በብሔረ ወግዳ ወንጌልን የሰበኩ የአቡነ ተክለ ሃይማኖት ደቀ መዝሙር ናቸው። አቡነ አኖሬዎስ ዛሬ መረፍታቸው ነው። ይሳቸውም የእናታችን ቅድስት አውጋንያ ስንክሳር ላይ ሰምታችሁታል። ሰዓት የለንም ላጠቃል፣ ምክንያቱም በጊዜ እንድንጨርስ ነው ቀደም ብለን ምህላን የሚጀምር ነው። በእርግጥ ብዙዎቻችሁ በጣም ሩቅ ላትሄዱ ትችላላችሁ። የተከለከለ ባጃጅ ብቻ ነው ወይስ ታክሲም ጭምር ነው? ደህና ዋላችሁ። ምን እንደታገደ ምን እንደተፈቀደ አታውቁም? ምን እኮ እዚሁ ስለምኖር ነው ስለማልወጣ ነው። በምን እሰማለሁ? በምንም ወሬ አልሰማም። እንደው ስራ ቢደውዬ ካልጠየቁ በቀር። ስለዚህ መከልከል ማለት የሰዓቱ ይሄ ማምሸት ገደቡም ዝቅ እንዳለም አታውቁ ማለት ነው። ስለዚህ እንደልበናሽ መስሻችኋል። ማለት ቢገርፏችሁ እና ሲከለከል ምንድነው የተከለከለው? እንግዲህ ተው ለሁሉም ምን ይጨርሳል? ምን አገባኝ ልጨርስ። የሰባቱን ቀን እንዳረሳ ልንገራችሁ። ነገ አብርሃም ሶሪያዊ ስሞን ጫማ ሰፊ በ6 ማለት ነው እንጣሊዮስ አለ። እናታችን ቅድስት አርሴማ ድንግል ታቦቱን ያወጣሉ፣ ያነግሳሉ። ደብሩ በእውነት ሰላም አጥቷል። መድኃኔዓለም ሰላሙን ይመልስለት፣ ለሁሉም ሰላምን ይስጥ። በነገራችሁ ላይ እንዳትረሱት፣ ያው መቼስ ግፉ ቀጥሎ የለ በሀገራችን። ደግሞ ሁለተኛው ሰው እንደዚህ አንድ ያሆነዋል። የሁሉንም ነፍስ መድኃኔዓለም ይማርልን፣ ግፈኞችንም ያስታግስልን በእውነቱና ቅድስት አርሴማ ክብረ በዓል ስለሆነ እንድናስበው። በ7 የጌታችን ግዝት በዓል ነው እንድታውቁት። 7 14 21 28 ግዝት በዓል ናቸው። የታኅሳስ 7 14 እነዚሁም ስብከት፣ ብርሃን፣ ኖላዊና ገና አማኑኤል ማለት ነው። እነዚህ ግዝት ናቸው፣ የጌታ በዓል ናቸው። ንዑሳን በዓላት አንድ ስብከተ ነቢያት ነው በ7። ሁለተኛ ደገኛው ጻድቅ አባ ዳንኤል እንደ ቀድሞ በደህናው ዘመን ቢሆን ደንብ ያወርድን ነበር የምናከብረው። የጻድቁ ረድኤት ባለበት ስፍራ ያው አልችልም። ያው እዚያ ያሉትም ያከብራሉ፣ እዚህ ሆነን እናስባለን። እሑድ ቀን ስብከተ ነቢያት ነው። ነገሩ ተውት። ጉባኤ ብዬ ደግሞ መሻል መቼ መከራ ማይ ችግር የለውም። ከተማማር ነው አንዱ ጋር ቁጭ ብዬ ማማራለሁ። አባ ማቴዎስ ሊቀ ምኔት የደብረ እስዋኑ የዚያን ቀን ዓመታዊ በዓሉ ነው ከነብጽ ዲዮጥርስ ጋር። በ8 በጣም ብዙ በዓል ያለው አቡነ እስትንፋሰ ክርስቶስ ኑና ክብር እያሏችሁ ነው። አቡነ ኪሮስም ዓመታዊ በዓላቸው ነው። ከዚያ ውጪ አቡነ ተክለ አልፋ የደብረ ድማሁ የዲማው፣ ዮሐንስ ዘደማስቆ፣ አባ ኤሲ ተክላ ቅድስት ተክላ፣ ቅዱሳት ደናግል በርባራ ዮልያና፣ ሌሎችም በጣም ብዙ ቅዱሳን በ8 በጣም ብዙ ቅዱሳን ነው። ስንክሳሩም ትንሽ ረዘም ያለ ነው በመጠኑም ቢሆን ያን ቀን እንድናከብር በ8 በ9 ታላቁ በአሚን በ10 ብዙ በዓላት አሉ። ታላቁ ኒቆላዎስን ታላቁ ቅዱስ ሳዊሮስን እናከብራለን። ከቅርብ ዘመን ደግሞ ዝምተኛው መነኩሴ አባ ዮስጦስ ኢትዮጵያዊ አባ ገብረ ክርስቶስ በቅርብ ዘመን የዛሬ 40 ዓመት 50 ዓመት ያረፉት ግብፃውያን ያከብሯቸዋል፣ እኛ ረስተናቸዋል። እነሱ እናስባለን። በ11 ታላቁ በኪሞስ ዛሬ ሳምንት 12 አይደለም ታላቁ ጻድቅ አባታችን ሳሙኤል ዘዋልድባ የዋሌው ቅዱስ ሳሙኤል፣ ሌሎችን በዓላት ላይ ዚያን ቀን እንግዲህ እግዚአብሔር አምላካችን የሳምንት ሰው ይበለን። ርዕሳችንን እናጠቃለን። እዚህ የሰማችሁት ስለ 4 ነገር ነው ብለናል አይደለም? ነቢዩ ቅዱስ ናሆም ስለ ነነዌ ተናግሯል፣ ስለ ትሩፋን ተናግሯል፣ ስለ ነገረ ሕዝቅያስ ተናግሯል፣ ስለ መዳናችን ተናግሯል። እዚህ ላይ ሲደርስ እዚህኛው አንቀጽ ላይ ሲደርስ እረኞችሽ አንቀላፍተዋልና ወዮልሽ፣ ይቅርታ ወዮልሽ
ወዮላቸው ነው እንጂ አሌሎሙ ነው። እረኞችሽ ኧረ ወዮልሽ የሚባል ያስኬዳል። አሁንስ እውነቴን ነው። ደግሞ አንድ የገረመኝ ነገር አንድ እንግዳ ሰው መጣና በዚህ አስቡት እንግዲህ አሁን እኛ ያለንበት በሰሜኑ የኢትዮጵያ ክፍል ነው አይደለም? በደቡብ የኢትዮጵያ ክፍል ያሉ ብዙ ወገኖች አሉና መጥቶ ሰላምታ አቅርቦ እንደው ዝክረ ቅዱሳን እማራለሁኝ እና ሰላም ለማለት ነው ብሎና ከዛ ቁጭ ብሎ እንደው ዛፉን ምኑንም እያየ እንባው ይወጣል። አስባችሁታል? ራሱን ምን ያህል እንደድለኛ ሰው ቆጥሮ እንደሆነ ገብቶኛል። እኛ እዚሁ ነን ምን ያህል እንደማናከብረው ስፍራውን ከተማውን ምን ያህል ጎንደርን መርገጡ የፈጠረበትን ደስታ መደበቅ አልቻለም። የሚገርመው ደግሞ ምንም አልጠየቀ ምንም አላለ። ቁጭ ብሎ አይቶ ምለውን ነገር አድምጦ ሄደ። አልጠየቀ። ይሄ ጥያቄ ብዙ ሰው መጥቶ እችን እድል ካገኘው ብሎ ጥያቄ ይሄ ምን ይመስላል? ይሄ ምንድነው? አትጠይቁ አይደለም ግን አንዳንዴ እንደዚህ ማለት ነው። ዝምታም እኮ አንድ ነገር ነው ሲመስለኝ። እንግዲህ አንዳንዴ እግዚአብሔር እንደዚህ ከዚያ መለዚያ ችልፍ ብለድና የጻድቁ በዓት ስለሆነ ጻድቁ አብይ ጊዜ በእግራቸው ረገጡት ነው 600 ምናምን ዓመት በፊት አፈሩን አፈሳ አድርገው ሰድ ብዙ ክብር በረከት ታገኛለህ። እቺን ያዝ ለጥቅም ነው ይመጣ። አስቡት። በዚያ ማዶ ሆኖ ሲን የሚናፍቁ እኛ ክፉዎችን በኢንተርኔት እያየነ ይመስልናል እንጂ በጣም ብዙ ደግ ሰው አለ በኢትዮጵያ። በየትኛውም ክፍል ደግሞ ክፋት ከክፋት ብናነጻጽር ከኛ የከፋ አይኖርም። እውነቱን ለመናገር ከኛ የከፋ አይኖርም። እና ደቀሱ ኖሎትኪ እረኞችሽ አንቀላፉ ላይ ስለ እንቅልፍ 2-3 ኃይለ ቃላትን ብቻ ስሙ። እንቅልፍ ምንድን ነው? አንደኛው እግዚአብሔር በተፈጥሮ የሰጠን የሰው ልጅ ከድካም በኋላ የሚያርፍበት በአብዛኛው ጊዜ በጨለማ ሰዓት የሚደረግ ነው። ይሄውም በጎ ነገር ነው። አንድ ይሄ በነቀፌታ አይነሳም። አንዳንድ ጊዜ ግን ከመጠኑ ያልፍና ሰው በጸሎት ሰዓት ቢተኛ አይነቀፍም? ይነቀፋል። በአገልግሎት ሰዓት ቢተኛ አይነቀፍም? ይነቀፋል። ከዚህ ጀመርነ እንቅልፍ የሚያበዙ አገልግሎት የማይወዱ ኪዳን የማያደርሱ በትልቅ የቤተክርስቲያን ማዕረግ ላይ ተቀምጦ ቅዳሴ የማያስቀድስ ሰው ሞልቷል። ቅዳሴ እንደው ሲቀደስ እንኳን አልፎ ለማየት የሚቀፈው አንዳንድ ሰው ሁሉ ገጥሞናል። ይሄ ምድራዊ እንቅልፍ ነው። በጎ ነገር አለው፣ የሚነቀፍ ነገር አለው። አንድ ሁለተኛው እንቅልፍ ዝምታ ነው። እሱም ለበጎም አለ ለክፉም አለ። ሁለተኛው እንቅልፍ በምን ታውቋል ቢሉ መዝሙረ ዳዊት ላይ መቃብያንን እያሰበ ቅዱስ ዳዊት ሲጮህ ምን አለ? እስመ በእንቲአሁ ይቀትሉነ ኩሉ አሚረ ወኮነ ከመ አባግ ዘይጠብሑ አለና ምን አለ? ንቃ እግዚኦ ወለምንት ትነውም አለ። ጌታ ሆይ ንቃ ለምን ትተኛለህ አለው። ትዕግስቱን አለመበቀሉን ቶሎ መልስ አለመስጠቱን ምን አለው? እንቅልፍ አስመስሎ ተናገረ። ይሄ በጎ የጌታ ዝምታ የጌታ አርምሞ ነው እሱ። ነገር ግን በዚህ ዘመን ቤተክርስቲያን ላይ ግፍ እየደረሰ ንጹሃን ላይ ግፍ እየደረሰ ሴቶች ላይ ግፍ እየደረሰ ህፃናት ላይ ግፍ እየደረሰ ዝም የሚለውን ሰው መጽሐፍ ምን አለው? በናሆም አድሮ ደቀሱ ኖሎትኪ እረኞቹ ግፍ ሲል በነገራችሁ ላይ በሃይማኖትስ በመንግስትስ የሚሾሙ ሰዎች ፍርድ ተጓደለ ድሃ ተበደለ ነው ሊካሰሱ አልነበረም? ነበረ። እኩሎቹ የግፍ ተባባሪ፣ እኩሎቹ ግፍ ሲሰራ እያዩ ዝም የሚሉ፣ እኩሌቶቹ ሲናገሩም የፖለቲካ ሂሳብ አስልተው ዘራቸውን አስቀድመው የሚናገሩ፣ ለትግሬ ለአማራ ለኦሮሞ እያሉ ቅድሚያ የሚሰጡ ሰዎች። ይሄ ነው እረኝነት፣ ይሄ ነው አባትነት። ምን ነው ደግ በሆነ ቅድስና ያለው በሆነ እንጂ ከሱዳን ከዩጋንዳም ከኒውዚላንድም ከፈለጉ ሀገር አመጣው ፓትርያርክ በሾሙልን፣ ጳጳሳትን በሾሙልን፣ ዘረኞቹን አስወጥተው፣ ሌቦቹን አስወጥተው፣ ዘማዊዎቹን ሆዳሞቹን አስወጥተው፣ እንቅልፍ የሚያበዙትን አስወጥተው የፈለገ ምን ዓለም ላይ በጣም የሚከብዳቸው ሀገር ማን ነው? የሳዑዲ ዜጋም በሆነ ሌላ እስቲ የከፋ ምትል ሰሜን ኮሪያ፣ ኢራን። እውነቴን ነው። ከፈለገ እኛ ከዘሩ ምን አለን? ከአባትነቱ እንጂ ከእረኝነቱ እንጂ። እረኝነት እኮ አፈር በላው ወገኖች፣ አፈር በላው እኮ በዚህ ዘመን እረኝነት አፈር በላ እኮ። ከትንሹ እስከ ትልቁ አፈር በላው። እኔ እውነቴን ነው። እኔ ከፊት ያስቀምጬ ለወቅሶት አልፈልግም። ያውቁታል ያለውን ችግር አይደለም። እረኝነት በካህናትም በመነኮሳትም በጳጳሳትም በመምህራንም አፈር በላ እኮ። አደራቸውን የሚጠብቁ ጥቂት እውነተኞች እንዳሉ ብናውቅ። ነብዩ ደቀሱ ኖሎትኪ ሲል መኳንንቱን ነገስታቱን ማለቱ ነው ተብሎ ተተርጉሟል በትርጓሜ። አዎ በሌላ አንቀጽም ያስተረጉማል።
እረኞች አንቀላፍተዋል። በበጎን ተርጉሞ ከተባለ እና አቡነ ጴጥሮስ አንቀላፍተውብን ምን ነው በቀሰቀሱልን። ሰማዕቱ አቡነ ጴጥሮስ በዚህ ዘመን ቢኖሩ አንመኝም? ሰማዕቱ አቡነ ሚካኤል ቢኖሩ አንመኝም? አቡነ ጎርጎርዮስ ካለ ቢኖሩ አንመኝም? እና አቡነ ክፍለ ገሪማ እና አቡነ ሚካኤል ቢኖሩ አንመኝም? እና አቡነ ጴጥሮስ ቀዳማዊ ቢኖሩ ወይ ዳግማዊ ጴጥሮስ ቢኖሩ አንመኝም? ለዚያ ነው ወዮላቸው አሌሎሙ መደቀሱ ሞሎትኪ እረኞችሽ ተኝተዋልና። ታዲያኛ ማድረግ የምንችለው ነገር ምንድነው ካላችሁ መጸለይ እግዚአብሔር እረኞች እንዲያነቃቸው ካንቀላፉበት የሙስና፣ የተንኮል፣ የዘረኝነት፣ የሆዳምነት፣ የግዴለሽነት፣ የድንቁርና እንቅልፍ እንዲነቁ መለመን እግዚአብሔርን። ፍርዱ ለሱ እንተዋለን። እግዚአብሔር ክንዱን ሲዘረጋ ምን እንደሆነ አናውቅም እኮ። ዛሬ ግፍ ሲሰራ ያያችሁ ነው አይደለም? የዋናው ግፍ መጀመሪያ እንደሆነስ ክንዱ ከሰው ይልቅ እግዚአብሔር እንደሆነስ ምን ታውቃለህ? ነገ ከማንበር ነው አንኳኩቶ ይመጣ ታመልጣለህ። እንዲህ ነኝ እያልክ በደረጃ አታመልጥም። አይምሰላችሁ፣ ምልክት ነው ይሄ። ነገ ለሚመጣው የግፍ ማዕበል ይሄ ምልክት እንዳይሆን። ሞትም አንድ ነው፣ ግን ስንኖርም የቤተክርስቲያን ጦስ ስንሞትም ጦስ ሆነን ይሆናሉ። እንዲህ ያለው ውርደት ቤተክርስቲያን እንዲህ ያለው ውርደት አሁን ሰሞኑን ያህል አይደል በየሞባይላችሁ ምናምን አየነው ምናምን የምትሉት ነገር ውርደት በአንድ ተራ ሰው ጥፋት ቤተክርስቲያን እንዴት ወረደ? እኔ እውነቴን ነው። አስቡት፣ በሩቆ የምንሰማው ከደጃችን እየደረሰ እያዘንን ምን ነው ይህንን ሳላይ በሞትኩ እያሉ አባቶቻችን የሚመኙት ምኞት አሁን እየዘገየ እየገባን ነው። ምን ነው ሁሉን ሳላይ በሞትኩ ያሉት ነገር እየገባን ነው። ስለዚህ እረኞች እንዲያነቃ የማይነቁም ከሆነ በዚያው እንደተኙ አስቀርቶ ሌላ ደግ እንዲሰጥ መለመን ጥሩ ነው። እውነቴን ነው። ታዲያ ቤተክርስቲያን ትጥፋ? ታዲያ ሀገር ይጥፋ? ድሃ ተበደለ፣ ፍርድ ተጓደለ የሚል ሰው አጣን እኮ። አልቦ ዘይገብር አለ ሰናይት፣ በጎን የሚሰራት ሰው የለም ወይ አሐዱት ብሎ የተናገረበት ዘመን ላይ ደረስን እኮ። እንደው አንድ ሰው እንዴት ከዘጠና ምናምን ሰው የቤተ ክርስቲያንና የምዕመናን ግፍ ተሰምቶት የሚጮህ እንደው አንድ አባት ቤተክርስቲያኗ ታጣለች? እኔ እውነቴን ነው። ወደ ሌሎቹ ያስመኛሉ። አንዳንዴ ግብፅ አትመለከቱ። እኔ የግብፅ ጳጳሳትን እንደ አባት የማይበት ምንም ምክንያት የለኝም። አባቴ ስላልነበሩ አሁንም አይደሉም። ለአባትነት የሚያደርጉልኝ ነገር የለም። እምቀና ግን ለገዛ ልጆቻቸው በሚያደርጉት ነገር ነው አይደል? ምን እስኪሆን ድረስ ነው? እንዴት አንድ ሰው ይጠፋል? አንዳንድ ሰው መጥቶ አይገል የሚባሉት አባት እኮ በጣም ጥሩ ናቸው፣ ሀገረ ስብከታቸው ላይ ልማት ይሰራሉ፣ ደግሞ ጸሎተኛ ናቸው። ለዚህማ ብዙ መነኮሳት አበዋሉን ይበቃሉ። እነሱ ምን ያደርጋሉ? እሳቸው ኖሩ አልኖሩ ለዚህ ስራማ። ደህና ዋላችሁ። ቅድም እየተነጋገርን ነበራል። እሱ ጋር ሌላ ካህን ጋር ነው። አንድ ካህን ለራሱ ቅዱስ ሆኖ፣ አንድ ጳጳስ ለራሱ ቅዱስ ሆኖ ምዕመናንን እረኛ ሆኖ ባይጠብቃቸው ገሃነመ እሳት ነው ይገባ። ቅድስና ነው ያድነው። ለምን? ጳጳስ ቄስ የሆነ ሊያድን እንጂ ለራሱ ለመዳን አይደለም። መድኃኔዓለም አባት ይስጠን፣ በጎን እረኛ ይስጠን። ፍርድ ተጓደለ፣ ድሃ ተበደለ የሚሉ እንቅልፍ የማያበዙ የማይፋዘዙ የወገናቸው ግፍ የሚሰማቸው የሰው ልጅ ሁሉ ግፍ የሚሰማቸው ከቆሻሻ ፖለቲካ የማይተባበሩ ግራ ቀኙን በእውነት ብቻ የሚናገሩት እውነተኛ እረኞች ይስጠን። ባለፉት አስታውሳላችሁ ላሊበላ የተደረገው ነገር ተናግሬያለሁ አይደለም? እኔ የቤተክርስቲያን እውነት ተናገርኩ እንጂ ሰውየው የተናገሩት ነገር ምን ያህል ቆሻሻ እንደሆነ ጠፍቶን አይደለም። ገብታችኋል? አባት ነኝ ያሉ ሰው የተናገሩት ነገር ምን ያህል የፖለቲካ ቆሻሻ ያዘለ እንደሆነ ጠፍቶኝ አይደለም። ግን ማንም ቆሻሻ ይናገሩ፣ እውነቱ ግን እዛ ወጥቶ የተደረገው ነገር ግን መደረግ የሌለበት ነው። ገብታችኋል? ከዛ አንድ ተራ ሰው አወጥቶ ረሸኑ አይደል? ዝም ተባለ። ይኸው ከበር ላይ መጥቶ መምህር ተገደሉ፣ ስራ አስኪያጅ ተገደለ። ነገ የት ነው የሚካሄደው? ገብቷችኋል? አንድ ስራ አስኪያጅ መረሸን ምን ማለት እንደሆነ
ገዳዩ ማን ነው አናውቅም። እኛ እናውቀው ነገር የለም። ነገር ግን ይህንን ያደረገው ሰው በሺህ የሚቆጠሩ አብያተ ክርስቲያናትን በበላይነት የሚኖሩ የማዕከላዊ ጎንደር ሀገረ ስብከት ያለውን ክርስቲያን በሙሉ ከገደለ ነው የሚቆጠረው። ሰውዬው ጥሩ ናቸው አይደሉም ሌላ ታሪክ ነው። እሱ ገብቷቸዋል። ስታተሳቸውን መታየት ያለበት እሳቸውን መንካት ቤተክርስቲያንን መንካት ነው። ስለ ሰብናቸው አይደለም የምናገረው። ያሉበት ደረጃ ከጳጳሱ ቀጥሎ ትልቅ ደረጃ ነው። ቀላል ነገር አይደለም። ማን ያስተውለው? ነቢዩ ቅዱስ ናሆም የሚሰማው ካለ እንዲህ ይናገራል። የንጹሐን ጸጋ በረከት በሁላችን ላይ ይደርብን። እንግዲህ ረቡዕ 10 ሰዓት ረቡዕ 10 ስለሆነ ማክሰኞ ይሁን ነው ዝክረ ቅዱሳን። እሺ ጥሩ ነው። የረቡዕ ዝክረ ቅዱሳን ረቡዕ 10 ነው መሰለኝ። ስለዚህ ማክሰኞ ነው የሚሆነው። ማክሰኞ እንድትገኙ ነው የሚሏችሁ። ቸሩ መድኃኔዓለም የንጹሐንን በረከት ያሳድርብን። ከብርሃነ ልደቱ በሰላም ያደርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሣህል አሜን።